እማዬ ማኪናታንን አታፍቅረው፣ እልህ ይዟት ነው። ፍቅር መሆኗን ከዚህ በላይ ማሳያ መንገድ የለም። አንቺ በሰጠሻት ፈተና ነው እራሷን ለናታን አሳልፋ የሰጠች። እማዬ ማይካ ፈተናውን አልፋለች። ስለዚህ ናቲን መውደድም ሆነ ማፍቀርም የምችለው አንድና አንድ እሷ ብቻ ነች። ከዚህ በላይ ፍቅርን በምን አይነት መልኩ ልትገልጽልሽ ፈለግሽ ወይ በማለት እንግዲህ ወይዘሮ ሜሮን አሁን ላይ እንግዲህ ሮዚን ስትናገራት ነበር። አንቺን ባልሽው መልኩ ፈተነናታል። ስለዚህ አሁን ላይ ልጄን ከዚህ በላይ ማሰቃየት አልፈልግም። ማይካ እንዲሁም ናታንን በጣም ትወደዋለች፣ ታፈቅረዋለች በማለት እንግዲህ ራሷን አሳልፋ እስከ መስጠት ድረስ ደርሳለች በማለት እንግዲህ አሁን ላይ ሮዚም ያየችው ነገር ቢኖር ግን ይህ ነገርማ የተሳሳተ ነገር አለ በእርግጠኝነት እንጂ እልህ ነው እንጂ በእርግጠኝነት እሷ አትወደውም አታፈቅረውም የሚል ሀሳብና አቋም ነው ያላት ሮዚ ማለት ነው። ወይዘሮ ሜሮን ደግሞ ባለውና በሆነው ሁኔታ እጅግ በጣም እየተገረሙ ይገኛሉ ማለት ነው። ማይካ ትክክል ነች። ከስር ከመሰረቱም እንግዲህ ናታን ያንቺ ባል ነው እያልኩኝ ነው ያደገችው። አሁን ላይ ደግሞ ማድረግ ያለባትን ነገር እያደረገች ትገኛለች። ፈተናውንም አልፋለች በማለት እንግዲህ ከሰላም በበለጠ መልኩ እንዲሁም ደግሞ ማይካ እንዳለፈችው ናታንም ማግባት ያለባትም እሷ እንደሆነች እንግዲህ ወይዘሮ ሜሮን በግልጽ እየተናገረች መታለች ማለት ነው። ግን ደግሞ አሁን ላይ ማለት ነው ማይካ ያደረገችውና የሆነው ነገር ምንድን ነው? ራሷነች ፖሊስ የጠራችው ቤት ድረስ ማለት ነው። መርማሪ እንዲመጣ እዚህ ቤት ወንጀል ተፈጽሟል በማለት እንግዲህ ደውላ የጠራች ራሷነች ማለት ነው። ግን ደግሞ ማን እንደደወለ አላቅም። እኔ እኮ ከበር ሳያቸው ነው ያስገባቸው። እማዬ ማስገባት አልነበረብኝም እንዴ? ስህተት ነው እንዴ የሰራሁት? በማለት እንግዲህ ማይካ እየተቀሰለሰለሰች እንግዲህ ወይዘሮ ሜሮን ስታወራት ነበረ ማለት ነው። ስለዚህ አንድና አንድ አሁን ላይ ማይካ እናትና ልጅ የሚሰሩትን ማለት ነው የፈተና ጉዳይ አቃለች ማለት ነው። ያወቀችው ደግሞ ከዚህ በፊት እንግዲህ ናታን ሰው ገለሃል በሚል መልኩ ሮዚና እንዲሁም ደግሞ ወይዘሮ ሜሮን እንግዲህ ማይካንና ሰላምን መፈተን አለብን ባሉት መሰረት እንግዲህ ያው ናታን ሰው መታል ሰው ገለሃል በሚል መልኩ እንዲሁም ደግሞ ሮዚና ወይዘሮ ሜሮን የወደቀውን ግለሰብ ለመደበቅ ከጎተቱ በኋላ እንዲሁም ደግሞ ተነስቶ እንዲሮጥ በቃ ከዚህ በኋላ እደውልላለሁ አሁን ተነስተ ሂድ በማለት እንግዲህ ተነስቶ እንደሮጥና እንዲሁም ደግሞ ሲሮጥና ሲነሳ እጅግ በጣም በመገረም ማለት ነው ራሷን ማይካ ባይኗ እንዳየች። ስለዚህ ይህን ነገር ሆን ብለው እናትና ልጅ እኔን ለመፈተን ነው እያደረጉት የሚለውን ነገር ስላየችው አሁን ላይ አስቀድማ ማለት ነው ራሷን አሳልፋ መስጠቷን ለፈተናው ውጤታማ እንደምትሆን እርግጠኛ ስለሆነች ድርጊቱን ስላወቀች ማለት ነው። በነገራችን ላይ ከማይካ ይልቅ ናታንን የምትወደው የምታፈቅረው ራሷ ሰላም ነች ማለት ነው። ሰላም እንግዲህ በሆነው ነገር እና በተፈጠረው ነገር እጅግ በጣም እያሰበች ነበረ። ምክንያቱም ይህ ግለሰብ እኮ ቤተሰብ አለው እናት አለው ትመጣለህ ብላ ተጠብቀዋለች። ግን ደግሞ የሱ ሁኔታ እጅግ በጣም ያሳዝናል እያለች በተደጋጋሚ በስራዋም ስትሰራ ማለት ነው ሞተ የተባለው ግለሰብ ራሱ እጅግ በጣም እንደሚመጣባትና እንደምትጨነቅ እንደምታስብ አንድና አንድ የተረዳቻት ራሷ ሮዚ ብቻ ነች ማለት ነው። ናታም እጅጉን ግራ ገብቷል። ይህ ፈተና ወይንም ደግሞ እናትና ልጅ የሚያደርጉት ወይዘሮ ሜሮንና እንዲሁም ደግሞ ሮዚ የሚያደርጉት ነገር ለናታን ራሱ ግልጽ አልሆነለትም ማለት ነው። እና በዚያ ጉዳይም ናታንም እጅጉን ግራ ገብቶታል። አሁን ላይ እንግዲህ ያው ከዚህ በላይ ፈተና የለም። ስለዚህ ማይካ ፈተናውን አልፋለች። ናታን እስከዚህ ድረስ ነው እሷን የምትወድ። ስለዚህ ከዚህ የበለጠ የፍቅር አገላለጽ ምንም ነገር የለም። ስለዚህ እኔ የመረጥኩልን ነው ማግባት ያለብህ፣ ምክንያቱም በመለማመድ ደግሞ ፍቅር ይመጣል በማለት እንግዲህ ፊቱን ወደ ማይካ እንደሚያዞርና እንዲሁም ደግሞ ሰላምን እንዲተዋት ያው ወይዘሮ ሜሮን ተናግራለች ማለት ነው። ናታን ደግሞ ይህን ነገር ማድረግ አይፈልግም። ሮዚም የተሳሳተ ነገር አለ እንጂ በፍጹም ማይካ እንደዚህ አታደርግም። ምክንያቱም እሷ ፍቅር ሳይሆን
እልህ ነው የያዛት በማለት እንግዲህ አስባለች። ይህን ነገር ደግሞ ቀስ ብዬ እደርስበታለሁ በማለት አስባለች ማለት ነው። ግን ደግሞ አሁን ላይ ሌላው አዲሱና እጅግ በጣም ናታንን ሊያስረው የሚችል ነገር በማይካ ዘንድ አንድ ነገር ተከስቷል ማለት ነው። እሱ ምንድን ነው? በባለፈው ፓርት እንግዲህ ያው ሰላም ከቤት ወጥታ በሄደችበት ሰዓት ናታን በመበሳጨት እና በመናደድ ከቤት ወጥቶ በጠጣ ሰዓት ወደ ቤት በተመለሰ ሰዓት ምንም ነገር አያውቅም ነበረ እና ማይካ አብረው አድራ ነበር። በዚያን ሰዓት የተፈጠረው ነገር አሁን ላይ ግን ሌላ ነገር እዞ መጥቷል ማለት ነው። ማይካ ለሷ እጅግ በጣም ደስ ብሏታል። ምክንያቱም ከናታን ካራገዘች ናታን የሷ እንደሚሆን ስለምታቅ ማለት ነው። ስለዚህ ባጭሩ ከናታን አርግዛለች ማለት ነው። በሆነውና በተፈጠረው ነገር እሷ በጣም ደስተኛ ነች። ናታን ግን እጅጉን በጣም ነው ያዘነው። ሩዚም እንደዚው ማለት ነው። ምክንያቱም ከሱ ጋር እንዲሆን ሮዚም አትፈልግም። ማይካና እንዲሁም ደግሞ ናታን አንድ ላይ እንዲሆኑ ራሷ ሮዚ አትፈልግም ማለት ነው። ናታንም ይህን ነገር አይፈልግም። የሚወዳት የሚያፈቅራት ራሷ ሰላም ስለሆነች ማለት ነው። ስለዚህ የተፈጠረው ነገር አሁን ላይ ማለት ነው ናታንን ወደ ማይካ ይወስዳታል ወይንስ ደግሞ አይወስዳትም የሚለው ነገር አሳሳቢ ጉዳይ ይሆናል። ሰላምስ ምን ልትሆን ትችላለች ብለን ስናስብ እንግዲህ ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ይሆናል። በእርግጠኝነት ናታን ማለት ነው ይህ ነገር በስህተት የተፈጠረ ነገር ነው። እኔ ፍላጎት ኑሮኝ አይደለም። ያን ጊዜ በጠፋች ሰዓት እጅግ በጣም ተጨናንቄ ስለነበር ከመጠን በላይ ጠጥቼ ስለነበር ወደ ቤት ስመለስ ያገኘኋት እሷ ነች። ምን እንዳደረገች አላቅም። ስለዚህ ይህ ወድጄ ፈቅጄ ፈልጌ ሳይሆን በስህተት የተፈጠረ ነገር ነው። እባክሽን ሰላምዬ ይቅርታ አድርጊልኝ ብሎ እንግዲህ ሰላምን የሚለማመጥ ይሆናል። ምክንያቱም ምንም ነገርም ቢሆን ተደብቆ ስለማይቀር ከዚህ በፊትም ሮዚ ምንድን ነው ከእሷ ጋር ያለህ ነገር ምንድን ነው የተፈጠረው ነገር በማለት በግልጽ ናታን ማለት ነው ያው ሲጨናነቅ ጠይቀው ነበር ማለት ነው። ናታንም በግልጽ ነው የነገራት። እኔ ምንም የማውቀው ነገር የለም፣ በጣም ሰክሬ ገብቼ ነበረ፣ ግን ደግሞ እሷንም አብሬ ነው ያገኘኋት። እውነት ለመናገር ጠዋት ሳያት ግን አላመንኩም ነበር በማለት እንግዲህ ስለተፈጠረውና ስለሆነው ነገር እሱ ምንም ነገር ተጠያቂ እንደማያደርገው ደግሞም ከእሷ ጋር ምንም አይነት ፍላጎት እንደሌለው በስህተት እንደተፈጠረ አድርጎ ነው እንግዲህ ለሮዚ ራሱ እየተናገረው ማለት ነው። እና ሮዚም አትጨናነቅ ወንድሜ፣ ከዚህ በላይ ስትጨናነቅ እኔ ማየት አልፈልግም። ነገሮቹ መስተካከል ባለባቸው መስመሮች ይስተካከላሉ፣ አይዞህ በማለት ነበር እያበረታታችው ማለት ነው። ስለዚህ አሁንም ማለት ነው በእርግጠኝነት ሮዚ እያለች ናታን ከማይፈልገው ሰው ጋር ህይወቱን በዚህ ምክንያት ገና ማይካ አረገዘች ተብሎ አንድ ላይ አይሆኑም ብዬ አስባለሁ። እንግዲህ ቀጣይ ፓርት ሁላችንም በጉጉት እንጠብቃለን። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።